ሰላም እንደምናላችሁልኝ ክብራንና ክብራን የታላቁ የማንቸስተር ዩናይትድ ደጋፊዎች ስላገኘናችሁ በጣም ደስ ብሎናል። የማንቸስተር ዩናይትድ ያለፉት 10 እና 11 ቀናቶች ጨዋታ አለማከናወን እና መረጃዎች በገፍ አለመውጣታቸውን ተከትሎ በጥቂቱም እየተጠፋፋን በአንዳንድ መረጃዎች ስንገናኝ ነበር። በአናሊቲካል በሆኑ መረጃዎች ስንገናኝ ነበር። አሁን በፕሪማች ሪቪው በቅድመ ጨዋታ ትንተና ከናንተ ጋር ተገናኝተናል። በ30ኛ ሳምንት የእንግሊዝ ፕሪሚየር ሊግ ማንቸስተር ዩናይትድ አስቶን ቪላን በኦልድ ትራፎርድ ይጋብዛል። ወደ ምሽት ጨዋታው ይከናወናል። ስለ ጨዋታው ሀሳቦችን ልናነሳ እናም ቆይታ ልናደርግ የሚቀጥሉትን 14 ደቂቃዎች ከእናንተ ጋር እናሳልፋለን። ስለምታደምጡን ቆይታችሁን ከኛ ጋር ስለምታደርጉ ከልብ ነው የምናመሰግነው። እንዲሁ ስታደምጡን ላይክ አድርጋችሁ ቪዲዮን ስለሚጀምሩ ደግሞ ሌሎች የማንቸስተር ዩናይትድ ደጋፊዎች በጣም ጥሩ ፔጅ እዚህ ጋር አለና አድምጡት ብላችሁ ሼር ስለምታደርጉልን የሀሳብ መስጫው ላይ ደግሞ የጨዋታ ግምቶቻችሁን ስለምታሰፍሩልን ከልብ እናመሰግናለን። በጨዋታው ውስጥ ምን አይነት ሪከርዶች ይስተካከላሉ ሚሉትን ጉዳዮች እናነሳለን። ለማይክል ካሪክ፣ ብሩኖ ፈርናንዴስ ለማንቸስተር ዩናይትድ በጣም ወሳኝ ናቸው። ቪላዎች ይህን ጨዋታ ማሸነፍ እንደው የሚችሉ ከሆነ በታሪክ ውስጥ ከ1950 በኋላ ወይም ከ50 ምናምን ዓመታት በኋላ የሆነ ሪከርድ ይዛሉና እሱንም እናነሳለን። በቅርብ ሳምንታት ውስጥ ያላቸውን ፎርምም ለመዳሰስ እንሞክራለን። ብቻ አብራችሁን ቆዩ። ከመሸጋገሪያ ሙዚቃ በኋላ ግሎሪ ማን ዩናይትድን በጥቂቱ አድምጠን ተመልሼ እመጣለሁ። ምሽት 11 ሰዓት የሚከናወን ጨዋታ ነው። የ30ኛ ሳምንት መርሃ ግብር ነው። ከዚህ በኋላ ፕሪሚየር ሊጉ በካውንት ዳውኑ አንድ ጨዋታ ሁለት ጨዋታ ቀረን እያልን የሚቀጥሉትን 8 ጨዋታዎች እንቆጥራለን ማለት ነው። ከዚህ በኋላ የሚቀጥሉት ጨዋታዎች ለሁሉም ቡድኖች በጣም ኢንተረስቲንግ ነው። ይሄኛው ጨዋታ ግን ትኩረቶች ሁሉ መልካቸው የሚያዞሩበት ጨዋታ የመሆኑ ምክንያት ለሶስተኛ ደረጃ የሚከናወን ጨዋታ ነው። ሁለቱም ቡድኖች በሶስተኛና በአራተኛ ደረጃ ላይ የሚገኙት ቪላ ለወራት ያህል ማለት ይቻላል የፕሪሚየር ሊጉ ሶስተኛው ቡድን ሆኖ ቆየ። አሁን ማንቸስተር ዩናይትድ ከኋላው መጥቶ ይሄን ቦታ ተረክቦታል። ግን የነጥብ ልዩነታቸው እኩል 51 ነው። ማንቸስተር ዩናይትድ ያስቆጠረው የጎል መጠን ከፍ ያለ ነው። 51 ጎሎችን አስቆጥረዋል። ቪላ በዚህ ውድድር 39 ጎሎችን ብቻ ነው ማስቆጠር የቻለ ግን ለደረጃ ሰንጠረዥ ለውጥ የሚፈጥር ጨዋታ ነው። ቸልሲ ከተጫወተ በኋላ የሚከናወኑ ሲቲ ከተጫወተ በኋላ የሚከናወን ጨዋታ ነው። ሊቨርፑልን ከመጫወቱ በፊት የሚከናወን ጨዋታ ነው። ያ ማለት ከነሱ ጋር ያላቸው የደረጃ ፉክክር ውስጥ ያሉ ቡድኖች ያለውን ነባራዊ ሁኔታ ይነግረናል። ማንቸስተር ዩናይትድ ከኒውካስል ሽንፈት 11 ቀናትን ረፍት አድርጎ ነው ወደዚህኛው ጨዋታ የሚመጣ። 2-1 ሽንፈትን ካስተናገደ በኋላ በኒውካስል ይሄኛውን ጨዋታ ለማከናወን ዝግጁ ነው ይመጣ። ማንቸስተር ዩናይትድ ሽንፈትን ካየ ብዙ ጊዜ ቆይቶ ነበር። እንግዲህ ታስታውሱ እንደሆነ ፕሪሚየር ሊጉ ከተጀመረ የመጀመሪያ 6 ጨዋታዎች ውስጥ 3 ሽንፈት አጋጥሞን ነበር። 2 አቻ ወጥተን 2 አሸንፈን 1 አቻ ወጥተን ነበር ከመጀመሪያ 6 የፕሪሚየር ሊጉ መርሃ ግብር ማለት ነው። ስለዚህ ግማሽ 50% ነበር የተሸነፈው ማለት። ከዛ በኋላ ግን በ23 ሳምንት ውስጥ ነው 3 ሽንፈቶችን ያስመዘገብ ነው። የባለፈው የኒውካስልን ሽንፈት ጨምሮ ማለት ነው 13 አሸንፈን 7 ማለት ነው። ስለዚህ ያለንበትን ፎርም በደንብ የሚያሳይ ይመስለኝ። ቪላ በፕሪሚየር ሊጉ ከቼልሲ የ4-1 ሽንፈት በኋላ ቢመጣም በዩሮፓ ሊግ ግን በካታሎን አሬና ወደ ፈረንሳይ ተጉዞ ሊልን ከሜዳው ውጭ 1-0 በኦሊ ዋትኪንስ ጎል አሸንፏል ሐሙስ ለታ። ስለዚህ ከዚህኛው ድል ማግስት ነው ወደ ፕሪሚየር ሊጉ መርሃ ግብር ይመጣ ማለት ወደ ፈረንሳይ ከበረረ በኋላ ወደ ኦልድ ትራፎርድ ደግሞ ከበርሚንግሃም ወደ ኦልድ ትራፎርድ ይመጣል ማለት ነውና ለቪላ የተጨናነቀ ሳምንት ነበር በጨዋታ ማለት ይቻላል። ቪላ ካለፉት 11 የፕሪሚየር ሊግ ጨዋታዎች 3ቱን ብቻ ነው ያሸነፈ። በጣም አውት ፎርም ናቸው ባይዘዊ በጣም ማለት ነው። የቼልሲ ሽንፈት ብቻ ሲሆን በቅርብ ወራት ውስጥ ጥሩ እንዳልሆኑ የሚያሳይ ይመስላል። ከዲሴምበር 2025 ማለት ነው በአርሰናል 4-1 የተሸነፉበት ጨዋታ የለም ታህሳስ ላይ። ከዛ ሽንፈት በኋላ 12 ነጥቦችን ብቻ ነው የሰበሰቡት። 12 ነጥቦችን ብቻ ማለት ነው እና አራተኛው ዝቅተኛ ወይም ትንሽ ነጥብ የሰበሰበው የፕሪሚየር ሊግ ቡድን ነው በአዲሱ የፈረንጅ ዓመት ማለት ነው። ያን ያህል ከፎርም እንደወጡ የሚያሳይ በደንብ ይመስለኛል። በታሪክ 178 ጊዜ እነዚህ ሁለት ቡድኖች ማንቸስተር ዩናይትድ እና አስቶን ቪላ ተገናኝተዋል። ብዙውን ያሸነፈው ማንቸስተር ዩናይትድ ነው። እንደሚጠበቀው 94ቱን ድል ማድረግ የቻሉ ቪላ 42ቱን አሸንፏል። በታሪክ 42 ጊዜ ደግሞ በእኩል አቻ ወጥቷል ማለት ነው። ለቪላ ከፎርም ውጭ መሆናቸውን ስናነሳ ነበር። ለማንቸስተር ዩናይትድ ደግሞ ከጨዋታ ውጭ መሆኑ ብዙ አሳሳቢ ጉዳዮች እንዳሉ ይጠቅሳል። የማንቸስተር ዩናይትድ ኦፊሻል ፔጅ
ተጫዋቾች ልምምድ እየሰሩ የሚያሳይ ፎቶ ገና ትናንትና ነው የለቀቀ። ከዛ በፊት የነበሩበትን ሁኔታ እናቅም። እንግዲህ ልምምድ ነበሩ ወይም እረፍት በግልጽ የሚታወቅ ነገር የለም። ጨዋታም የወዳጅነት ጨዋታ ማከናወናቸውንም በዝግ የሚያከናውኑ መረጃዎች የሉም። ያለፉትን 11 ቀናት ማንቸስተር ዩናይትድ ምንም አይነት ጨዋታዎችን አላከናወንም እና የኢንተንሲቲ ችግር ባለፈው ስናነሳው ነበር። ለብቻ ፕሮግራም ሰርተንለታል አይደለ? ጨዋታ ሳታከናወኑ ሲቀሩ የኢንተንሲቲ ችግር፣ የጨዋታ ቁጥር እጥረት በጣም ከባድ ችግር ይሆናልና ብዙ ሰው የሚጠብቀው ረፍት አንድ ቡድን ረፍት አድርጎ ሲመጣ በጣም ከፍተኛ የሆነ ኢንተንሲቲ እንደሚያሳይ፣ ከፍተኛ የሆነ ጉልበት፣ ከፍተኛ የሆነ ሩጫ፣ ከፍተኛ የሆነ ሜዳ ቦታ የመሸፈን እንደሚያሳይ ነው። ግን እንደዛ አይደለም። ብዙ ጨዋታዎችን ሳታከናወኑ ስትቀሩ ኢንቴንሲቲያችሁ ይወርድና ከፍተኛ ድካም ሜዳ ውስጥ ደቂቆች በሄዱ ቁጥር ትመለከታላችሁ። ወይም ደግሞ ጨዋታው ከመጀመሪያው በፊት ወደ ጋለ ስሜት ለመግባት ስትቸገሩ ይታያል ማለት ነው እና የማንቸስተር ዩናይትድ ትልቁ ፈተና ከነዚህ የረፍት ቀናቶች ጋር ፌስ ማድረግ እንደሆነ ይታመናል። ማች ፋክቶችን እንመልከት እስኪ። በጨዋታው ውስጥ ሊስተካከሉ የሚችሉ ዳታዎችን፣ ቁጥሮችን እንመልከት እስኪ። ዩናይትድን ከቪላ ጋር ካለፉት 37 የሜዳ የኦልድ ትራፎርድ ጨዋታዎች ውስጥ ሁለቱን ብቻ ነው የተሸነፈው። ታምናላችሁ? ካለፉት 37 የፕሪሚየር ሊግ የኦልድ ትራፎርድ መርሃ ግብር ቪላን ባስተናገደበት እንዳልኳችሁ ሁለት ሽንፈቶች ብቻ ነው ያስተናገደው። 28ቱን መርሃ ግብር አሸንፈው 7ቱን አቻ ወጥቷል ማለት ነው። በሁለቱ አጋጣሚ ሽንፈት ሲያስተናገድ የተሸነፈው 1-0 1-0 ብቻ ነው። ዲሴምበር 2009 እንዲሁም ደግሞ ሴፕቴምበር 2021 መስከረም 2021 ሲሸነፍ የ1-0 ሽንፈቶችን ያስተናገዱት። ይሄ በሜዳ ኦልድ ትራፎርድ ነው ምላችሁ ማለት ነው። እንግዲህ ቪላ ወደዚህኛው ጨዋታ የሚመጣ ደብል ለመስራት ነው። እንግዲህ ባለፈው ታህሳስ ላይ 2-1 እንዳሸነፉ ይታወቃሉ አይደለ? በሜዳቸው ቪላ ፓርክ በርሚንግሃም ላይ አሸንፈውናልና ቪላ ደብል እኛ ላይ ከሰራ ወይም በአንድ ሲዝን ባክ ቱ ባክ ካሸነፈን ምን ያህል ዓመት እንደተቆጠረ ታውቃላችሁ? ኦልሞስት 30 ዓመታት አልፈዋል። 30 ዓመታት 1954-55 ሲዝን ደግሞ አሉ። ስንት ዓመት ነው ያልኳችሁ? 30 አይደለም፣ ኦልሞስት 50 ዓመታት ተቆጥረዋል። 50 ዓመት በላይ ተቆጥረዋል። ከ1954-55 በኋላ ቪላ ደብል ሰርቶብን አያውቅም፣ ወይም በአንድ ሲዝን ባክ ቱ ባክ አሸንፈው ነው አያውቁም። እና ባለፈው ኦልድ ትራፎርድ ማለቴ በቪላ ፓርክ ላይ አሸንፈውና አሁን ወደዚህኛው መርሃ ግብር የሚመጡት በሜዳችን ሊያሸንፉ ነው። ከተሳካላቸው ከ1954-55 ሲዝን በኋላ ለመጀመሪያ ጊዜ ደብል ያደርጋሉ ማለት ግን ያን የማድረግ አቅም ያላቸው በፍጹም አይመስለኝም። ዩናይትድ ቪላ ላይ 30 ክሊንሺት አለው እና በፕሪሚየር ሊጉ አንድ ቡድን ሌላ ቡድን ላይ ከፍተኛ ክሊንሺት ያስመዘገቡ ሁለተኛው ቡድን ነው ማንቸስተር ዩናይትድ። አርሰናል ኒውካስል ላይ 31 ክሊንሺት አለው በፕሪሚየር ሊጉ ማለት 31 ክሊንሺት አለው። ማንቸስተር ዩናይትድ ቪላ ላይ 30 ክሊንሺት አለው። ሁለቱም ደህና የሚባለው የሚድ ቴብል ቡድኖች ላይ ነው ይሄ ቁጥር ያላችሁ። ማንቸስተር ዩናይትድ ቪላን በክሊንሺት የሚያሸንፍ ከሆነ ወይም ጨዋታው 0-0 የሚስተካከል ከሆነ በፕሪሚየር ሊግ እግር ኳስ ታሪክ ውስጥ ከፍተኛ ክሊንሺት ከተመዘገበባቸው ቡድኖች አንዱ ይሆናል ማለት ነው፣ ቪላ ከኒውካስል በመቀጠል ማለት ነው። ለዚህኛውም ታሪክ ነው ማንቸስተር ዩናይትድ ከቪላ ጋር የሚጫወተው ማለት ይቻላል። ከኤቨርተን 1-0 ሽንፈት በኋላ ማንቸስተር ዩናይትድ እንግዲህ ኤቨርተን እንዳሸነፈ ይታወቃል። በሜዳው የሰኞ ምሽት ጨዋታ እንደነበር ታስታውሳላችሁ። ከዛ በኋላ 17 ጎሎች ማንቸስተር ዩናይትድ አስቆጥሯል በተከታታይ ጨዋታዎች ማለት ነው። 17 ጨዋታዎች ላይ ጎሎችን አስቆጥሯል ተከታታይ ጨዋታዎች ማለት ነው እና በፕሪሚየር ሊጉ ከፍተኛ በተከታታይ ያስቆጠረባቸው አመት 2012-13 ነው የፈርጉሰን ኢራ ላይ ማለት ነው። በፈርጉሰን 23 ጨዋታዎች በተከታታይ አስቆጥረው ነበር። ከዛ በኋላ ለመጀመሪያ ጊዜ ነው በተከታታይ 17 ጨዋታዎችን ማስቆጠር ይቻላል። እንግዲህ እሁድ ማንቸስተር ዩናይትድ ጎል የሚያስቆጠር የሚችል ከሆነ 18 ተከታታይ ጨዋታዎችን የሚያስቆጥርበት መርሃ ግብር ይሆናል ማለት ነው። ግን ለማይክል ካሪክም ይሄኛው የተለየ ጨዋታ ነው። ምክንያቱም 5 የሜዳ ጨዋታዎችን አሸንፏል። አሁን 5 የሜዳ ጨዋታዎች የኦልድ ትራፎርድ ማለት አንደኛው እርግጥ 2021 በመጣበት ጊዜ የተከናወነው፣ አራቱ ደግሞ አሁን 2026 ላይ ያከናወናቸው ናቸው ማለት ነው። በፕሪሚየር ሊግ ታሪክ ውስጥ 3 አሰልጣኞች ብቻ ናቸው 6 የመጀመሪያ የሜዳ ጨዋታቸውን ማሸነፍ የቻሉ በተከታታይ ካላቻ ማለት ነው። 3 አሰልጣኞች ብቻ ናቸው። አንደኛው ሰቨን ጎራን ኤሪክሰን የቀድሞ የእንግሊዝ ብሔራዊ ቡድን የማንቸስተር ሲቲ አሰልጣኝ ስዊድናዊ ማለት ነው። በ2007 ቅጥራቸው እንደተፈጸመ 9 ተከታታይ ጨዋታዎችን ነበር ማሸነፍ የቻሉት 9 ተከታታይ ጨዋታዎች ማለት ነው። ሌላኛው ካርሎ አንቸሎቲ ናቸው። ካርሎ አንቸሎቲ ማለት በ2009 ቼልሲን በተረከቡበት ጊዜ 7 ተከታታይ የሜዳ ጨዋታቸውን ቅጥራቸው እንደተፈጸመ ማድረግ ችለው ነበረ። ሌላኛው ማኑኤል ፔሌግሪኒ ነው። የሲቲ አሰልጣኝ ሆኖ ወደ 2013-14 ሲዝን በመጡበት ጊዜ 11 መርሃ ግብር
እንዳልኳችሁ 11 መርሃ ግብር በተከታታይ የሚዳቸውን ጨዋታ ካላቻ ማሸነፍ ችሏል ማለት ነው። አሁን 5 ደርሷል። ማይክል ካሪክ 6ኛው የሚያሸንፍ ከሆነ ከነዚህ አሰልጣኞች ታሪክ ላይ እየተቀራረበ ይመጣል ማለት ነው። ሰቨን ጎራር ኤሪክሰን፣ ካርሎ አንቸሎቲ፣ ማኑኤል ፔሌግሪኒ ማለት ነው። በዚህ ጨዋታ ላይ ሁለት ተጫዋቾች የጨዋታውን ሁነት የመቀየር እድላቸው ሰፊ ነው። በማንቸስተር ዩናይትድ በኩልስ ብሩኖ ፈርናንዴስ የሚጠበቀው ተጫዋች ነው። በአስቶን ቪላ በኩል ደግሞ ሞርጋን ሮጀርስ የጨዋታውን ሁነት የመቀየር እድላቸው ሰፊ ነው። ብሩኖ ፈርናንዴስ እንግዲህ በዚህ ውድድር ዓመት ጎሎችንም አሲስቶችንም በበርካታ ጨዋታዎች እያስመዘገበ ነውና የጎሎችና የአሲስቶችን ዋጋ በነጥብ መቀየር ካስፈለገ 23 ነጥቦችን ለማንቸስተር ዩናይትድ መሰብሰብ ችለዋል። እነሱ ጎሎችና አሲስቶች ለምን ማለት መስላችሁ? ለምሳሌ በአንድ ጨዋታ ውስጥ አንድ ተጫዋች 1-0 እየመራችሁ ሁለተኛና ሶስተኛ ጎሎችን ቢያስቆጥር ፖይንቶችን እና ያኛው የተቃራኒ ቡድን ምንም ጎል ባያስቆጥር ሁለተኛና ሶስተኛ ጎሎች እንደ ማሸነፊያ ጎል አይቆጠሩም፣ ወይም ፖይንት እንደሰበሰቡ የመጀመሪያው ጎል ነው እንደዛ እንዳደረገ የሚጠቀመው። ግን 1-0 እያላችሁ አንድ አቻ ብትሆኑና 2-1 የሚያደርጉን ጎል አስቆጠረው የማሸነፊያ ጎል ወይም ፖይንቱን የሰበሰበ ጎል እንደሰበሰበ ይታወቃል፣ ወይም ነጥብ እንደሰበሰበ ይታወቃል ማለት ነው። የብሩኖ ፈርናንዴዝ ጎሎችና አሲስቶች 23 ነጥቦችን መሰብሰብ ችሏል። በማንቸስተር ዩናይትድ ታሪክ ውስጥ ከፍተኛ ነጥብ የሰበሰቡ የጎል ተሳትፎ ያላቸው ተጫዋቾች 3 ናቸው። ሮቨን ቫን ፐርሲ 2012-13 ከአርሰናል እንደመጣ 38 ነጥብ ነበር መሰብሰብ የቻለ ያን የአሌክስ ፈርጉሰን የመጨረሻ ዋንጫ መስጠት የቻለ ተጫዋች ነው። ሌላኛው ኤሪክ ካንቶና በ1993-94 26 ነጥብ ለማንቸስተር ዩናይትድ ብቻውን መሰብሰብ ችሏል። CR7 ዘ ሌጀንድ ክርስቲያኖ ሮናልዶ ደግሞ በ2007-8 ሲዝን ላይ 25 ነጥቦችን ለማንቸስተር ዩናይትድ መሰብሰብ ችሎ ነበር። አሁን ብሩኖ ፈርናንዴስ 23 ሰብስበዋል። የሚቀጥሉትን ጨዋታዎች ላይ 3 ነጥቦች እንኳን ማግኘት የሚችል ከሆነ ከክርስቲያኖ ሮናልዶ ከፍ ያለ ከኤሪክ ካንቶና አንድ ያነሰ ነጥብ ላይ ይገኛል ማለት ነው። ለሮቨን ቫን ፐርሲ ነጥብ ነው የሚፋለመው ከዚህ በኋላ ማለት ነው። ያን ያህል ኢንተረስቲንግ ነው የብሩኖ ፈርናንዴዝ የዚህ ውድድር ዓመት የማንቸስተር ዩናይትድ ብቃት በጣም አስፈላጊ እንደሆነ ወይም ደግሞ እያንዳንዱ ፐርፎርማንሱ ምን ያህል ዋጋ እንዳለው በደንብ የሚጠቁም ይመስለኛል። እንዳልኳችሁ በቪላ በኩልስ ወሳኝ ተጫዋቻቸው ሞርጋን ሮጀርስ ነው። ሞርጋን ሮጀርስ በዚህ ውድድር ዓመት 150 የሚሆኑ ተጫዋቾች በፕሪሚየር ሊግ ውስጥ ከ1000 በላይ ተቾችን ወይም ኳሶችን መንካት ችሏል በፕሪሚየር ሊግ ውስጥ ማለት ነው። ግን የእሱን ያህል ግን ስኬታማ አይደሉም። 83% የነካቸው ተቾች ስኬታማ ናቸውና በፕሪሚየር ሊግ ቁጥር 1 ያደርገዋል። ግን እሱ ብቻ ሳይሆን አንድ ጥምረትን አብዝቶ ይፈልጋሉ ቪላዎች ማለት ነው። ባባካር ካማራ፣ ጆን ማጊን እና ዮሪ ቲልማንስን አንድ ላይ ማሰለፍ በጣም ይፈልጋሉ። ሶስቱ ተጫዋቾች በአንድ ላይ በተሰለፉባቸው 6 መርሃ ግብሮች በተሰለፉባቸው 10 መርሃ ግብሮች 7 አሸንፈዋል። 7 ማለት ነው እና 2.3 ፖይንት በየጨዋታው ይሰበስባሉ። 2.3 ፖይንት ማለት ነው። ግን ሶስቱ ተጫዋቾች ባልተሰለፉባቸው ወይም ባልተጣመሩባቸው ጨዋታዎች በ6 አጋጣሚዎች አንድ ጨዋታ ብቻ ማሸነፍ የቻሉት፣ ሁለታቸው ወጥተው 3 ተሸንፈዋል። በጨዋታ ውስጥ 0.8 ነጥብ ወይም ከአንድ በታች የሆነ ነጥብ ነው የሚሰበስቡት ሶስቱ ተጫዋቾች ካልተጣመሩ ማለት ባባካር ካማራ፣ ጆን ማጊን እና ዮሪ ቲልማንስን ካላጣመሩ ማለት ነው። አንዱ በጣም የተቸገሩበት ምክንያት እነዚህን 3 ተጫዋቾች ማጣመር በመቸገራቸው እንደሆነ ማንሳት ይቻላል ማለት ነው። እንግዲህ እንዳልኳችሁ ጨዋታው እሁድ ምሽት 11 ሰዓት ላይ ይከናወናል። ማንቸስተር ዩናይትድ ለኒውካስሉ ጨዋታ በቂ መልስ ይሰጣል ተብሎ ይጠበቃል። የማይክል ካሪክ ቡድን በሻምፒዮንስ ሊግ የስፓት ቦታ ላይ ወይም የሻምፒዮንስ ሊግ ቦታን ለማሳካት በሚደረገው ፉክክር ውስጥ በጣም ወሳኝ ከሆኑ መርሃ ግብሮች እንደ አንዱ እሁድ ምሽት ይከናወናል ማለት ነው። የእናንተ ሀሳቦች እንዴት ናቸው? የእኛን አዳመጣችሁ ስለ ጨዋታው ከልብ እናመሰግናለን። ባይ እንወዳችኋለን።